ትንሳኤ እንዳለ ተምሳሌ ለማድረግ ምሳሌ ለማድረግ እነዚህን ሰዎች 3 ቀንና 3 ሌሊት ሳይሆን ያቆያቸው 309 ዓመት በዚያ በዋሻ ውስጥ እንዲቆዩ አድርጎ አላህ Subhanahu Wa Ta'ala አስነሳቸው። አንዴ እንትን የሚለውን ያውጣል ከሱ በፊት ያለው ወለብሱ ፊጋቲህም እሱንም ታሳያለህ። በዋሻቸው ውስጥ በዚያው ምን ያክል እንደቆዩ እዚያው ላይ 309 ዓመት 300 سنين وازدادوا 9 እዚህ ላይ ነው እሱ። በእኛም እኮ ብዙ የተነሱ ሰዎች አሉ ከሞት። እሱን አይደለም እያልኩ ያለው። ላ ቆይ አሁን ተገይተ አልቀድም ዛህራ እሱን የነገረችን ትቼዋለሁ። አሁን ትንሳኤ ብለህ ስላነሳ የትንሳኤ ምሳሌ ሊያደርግ ዘንድ አላህ እንዳስነሳቸው ነው እነዚህን ያሳየው። አብሽር ጥያቄ በደንብ ስለተረዳው ነው። መጀመሪያ ለዛ ነው ቀድመን ያሳየነህ ለትንሳኤ ምሳሌ እንደሆኑ ይሄንን አንቀጽ ያሳየነህ ለዛ ነው። ቀድመን በዋሻቸው ውስጥ ምን ያክል ጊዜ ቆዩ? 3 ቀንና 3 ሌሊት ላ 300 ዓመታትን ቆዩ፣ 9ንም ጨመሩ። ያሰላ 309 ዓመት ቆይተው አላህ Subhanahu Wa Ta'ala ያስነሳቸው አካሎች ናቸው። ኦኬ እሱ ነው ትንሳኤ። እና ትንሳኤ ማለት ምን ማለት ነው? ለምሳሌ ሞት ምንድነው? እስኪ በእናንተስ ቆይ ለትንሳኤ ምሳሌ የሚሆኑ እዚህ አንቀጽ አግኝተሃል? አላገኘህም? ርዕስ ልትቀይሪ ነው? ሞት ምንድነው ማለት ነው? አይ ሞትና ትንሳኤ እኮ የተገናኘ ነው ብዬ ነው ብራዘር። በእኛ ለምሳሌ በእኛ መጽሐፍ ሁሱ እነዚህ ሰዎች ምን ያክል ጊዜ ቆዩ? እነዚህ ሰዎች በመጽሐፋችሁማ እንደተጻፈው ነው እኮ እኔ እኮ እሱ አላምንበትም፣ ግን እንደተጻፈ የተጻፈውን አልክድም። በእናንተ መጽሐፍ የተጻፈውን እንጂ ሙታን ስናስነሳ ነው የምናሳየው። ቪዲዮ ቀርጸን ምናምን ሲነሱ ቪዲዮ ሙታንማ እንደሚነሳ እኮ እንማቃለሁ። ቪዲዮ ልክፈት እንዴ? በእኛም እኮ ክርስቶስ ሙታንን አስነስተዋል፣ ነቢያቶች ሙታንን አስነስተዋል። እሱን አይደለም እያልኩ ያለሁት። እሱን አደረጉ ማለት አላህ እሱን እናንተ አላህን አደረገ የምትሉት አይደለም። ጥያቄ ምን ነበር? ድገሙ። ጥያቄ ምን ነበር? ሞት ለምሳሌ ሞት በሰው ልጆች ላይ ስልጣን አለው። አምላክ ነው ስልጣን ያለው በሰው ልጆች ላይ። ሞት ስልጣን ለምን ትሞታለህ ታዲያ? ሰው ለምን ይሞታል? ነብያችሁ ለምን ሞቱ? ስልጣን ካሌለ አላህ Subhanahu Wa Ta'ala ስለፈረደ ስልጣኑ የአላህ ስለሆነ። ኦኬ እኮ ስለዚህ ሞት ግዴታ ነው ማለት ነው። ማንንም የሚቀርለት ሞት ስልጣን አለው ብለህ ነው የምታምነው አንተ? እንዴ ስልጣኑንማ ኢየሱስ ወስዶታል። ግን በእናንተ ና አልጠየቅኩም። ሞት ስልጣን አለው ብለህ ነው የምታምነው? በጣም ጥሩ። ስለዚህ ሞት በአምላክህ ላይ ስልጣን ኖሮት ገሎታል ማለት ነው። አምላክህን አይደለ? ሞት ስልጣን አለው ግን አሸንፎታል። ገሎታል ግን አሸንፎታል። መጀመሪያ ሞትን አሸንፎታል። አትደረበ አቶ ሞት ጀግናው አምላክህን ካሸነፈው በኋላ እንደገና በተራው ደግሞ አምላክ ያሸነፈው ያልከን ነው ሞት። አዎ አንድ ነው። ላ ኢላሃ ኢላላህ እንደዛ ነው። እውነታው እሱ ነው። እንደገና በተራ አምላክ ያሸነፈው። እናንተ ጋር ማስረጃችሁ ምንድነው? ስለ ትንሳኤ እስኪ ትንሽ አስረዳችሁ። 300 ዓመት ተነሱ የምትለኝ እሱ ታሪክ ነው። እሱን አይደለም ያልኩት። ታሪክ ነው ይላል እንዴ? የአምላክ ቃል ነው ይሄ። ቃል በቃል እናሳያለን። ያንተ ግን አፈ ታሪክ ነው። ምንም ማስረጃ የሌለው የክርስቶስ መነሳት። ክርስቶስ ለመነሳቱ ያየ አንድ የሐዋርያ ምስክር አምጣ። አይደለም ይሄ እሱን በማስረጃ ልናየው ነው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አሳየን። መጽሐፍን ከፍተህ ትልቁ ላይ ነህ። ያላህ እሺ ክፍሉን አውጥቼ እሰጥሃለሁ። ተከፍቷል። ችግር የለውም አብሽር። አዩ መጽሐፍ ቅዱስኛ ጋር ስላለ ችግር የለውም። ያውና ተነስቷል። ለዚያም ሁላችንም ምስክሮች ነን ብለዋል ሐዋርያቶች። ልናያቸው ነው። አሁን ሲነሳ አይተው የተመቸኝ ነገር አስተግፍሩላህ አልዓዚም። የተመቸኝ ነገር ኡስታዝ እሱ አንድ ለአንዷ በጣም ተመችታኛለች። አንድ ያሸነፈው አንድ የተሸነፈ የሚለው ይሁን። አንድ ለአንድ አይደለም እሱ ተው አንተ እንደፈለክ እንትን ማለት አንድ በእኛ ሞትን ያሸነፈ ሞትን ድል ያደረገ ጀግናው ኢየሱስ አለ። በእናንተ ማነው ሞትን ያሸነፈው? ዋስተኛችሁ ምንድን ነው ብራዘር? እስኪ ማስረጃ ስጠኝ ነው። አላህ አስነሳቸው 300 ዓመት ኖሩ። እሱ ተው እሱ አፈ ታሪክ ነው። ታሪክ ነው። ትክክለኛ ማስረጃው ታሳየኝ። ሞትን ያሸነፈ ማን አለ? ከናንተ አንዴ ስልጣን እንዳለውማ በነብያችሁ ማይታችኋል። ነብያችሁ ሞቷል እኮ። አንዴ ርዕስ አታስቀይሩት። አሁን ቶሎ በል። አሁን ተናዷል። ብቻ ማቴዎስ 28 አውጣ። ማቴዎስ 28 አውጣ። አይ ማቴዎስ 28 28 28 ይወላችሁ ስንት ከላይ ጀምሮ እናንበው። ከአንድ ጀምሮ ሙሉ ለሙሉ አይደለም። ቆይ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? በመጀመሪያ ከሱ ጀምሮ
ስለ ሐዋርያ አይደለም ስለ መነሳቱ መላእክቶች ምስክር አለን መጽሐፍ ቅዱስ ላይ ብራዘር አልጠየቅኩም ስለ ሐዋርያቶች ነው ያለው ባካሏ ዳስሰውታል ነክተውታል አብሯቸው አስተምሯቸዋል አብሯቸው ቆይቷል ከሞቱ በኋላ እና ሲነሳ አይተውታል ኢየሱስ ኧረ በእናትህ አሁን ያልሆነ ጥያቄ አትጠይቁ እሱ ምን ሆነ ነው ትንሽ አይደል ሞቷል ምንድነው ፖለቲካ ነው እናንተ የምትሰሩት ለትምህርት ከሆነ በትክክል እንነጋገር ሞቷል አይደል ኢየሱስ ክርስቶስ ከማሽነት ያየው ሐዋርያ አለ ወይ ስማኛ እንዴ ሞቷል አይደል መሞቱን በእኛ መጽሐፍ ነው እንዳንተ አይደለም እንዳንተ እምነት አይደለም እኮ የምናወራው እንደኔ እምነት ሞቷል እኮ ቆይ ልንገራ አይደለም ጥያቄያችን አዳምጥ መጀመሪያ ራስህ በመጣው ነው የተያዝከው ምን አለ ስለ ትንሣኤ ነው የጠየቀው አይደል አዳምጥ ረጋበል አሁን አዳምጥ እኔ ስለ ትንሣኤ ነው የምጠይቀህ ኢየሱስ ክርስቶስ ትንሣኤ ሲያደርግ ወይንም ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም ሁሉም ደቀ መዛሙርቶች ባሉበት ተሰበሰቡበት አዎ እነ ቶማስ ሁሉም አይተውታል ዮሐንስ ሊያውጣ በቃ ይሄ ነው ምስክር ታዲያ ምንድነው የምትለው ሲነሳ አጠገቡ የነበረ ሰው አለ እንዴ አንተ ምን አይነት ጥያቄ የምትጠይቀው ብራዘር አዎ እሱ ነው የጠየቁት እንደዚህ አይነት ጥያቄ አትጠይቅ ይሄ ጥያቄ ትጨልላለህ የመልስ የለውም ወላሂ ጥያቄ መልስ የለውም አለው እንጂ ተገጥቶ ደቀ መዛሙርቱ ምን አይሰው ነው ተጭንቅላት አለ አይደል እንዴ እያስተዋልክ አውራ እንጂ ብራዘር ሄሎ ወላሂ መልስ የለውም አንተ ማን ነው ለእናንተ ዋስትናችሁ ማን ነው ከሞት ስለመነሳታችሁ እስኪ ንገሪ እኛ ጋር ጀግናው ኢየሱስ አለ ሞትን ድል አድርጎ የተነሳ እናንተ ጋር ሞትን ያሸነፈ ማን ነው ሳይጨልልብና አጠገቡ ሰዎች ካላችሁ ነብያችሁ ሞትን አላሸነፈ ሞቷል ነብያችሁ አለ የምትሉት ነብያችሁ ሞቶ ቀርቷል ተናገር መልስ ተናገር ቶሎ በል ምንም ነገር ማስረጃ በሌለበት እምነት ብለህ ትከተላለህ ምንም ማስረጃ የለም ረጋበል ብራዘር ወደ ማስረጃ ብራዘር እናንተን የጀመራችሁ ጩኸት እሺ ብራዘር እናንተ ናችሁ መጮህ ምናምን እያልክ አንተ እንትን አይደለ እንዴ የእምነት መሪና በስንስ يلا نزل تحت كبس تحت ايش تسفى እንዴት ነህ ደህና ሰላም ነኝ እንደነሱ አለን አማን ነው አለም ፈጣሪ ተመስገነ እንዴት እኔ የክርስቶስ ትንሣኤ ለክርስትና ሃይማኖት ትልቅ